በአዲስ አበባ ከተማ የሚገኙ የንግድ ተቋማትና የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች እስከ ምሽቱ 3:30 እና 4 አገልግሎት እንዲሰጡ ደንብ ጸድቆ ከመጋቢት 10 ቀን 2017 ዓ.ም ጀምሮ ወደ ስራ ገብቷል። ታዲያ እኛም ይህ አገልግሎት ከተጀመረ በኋላ ድባቦቹ እንዴት ናቸው፣ እንዲሁም ደግሞ ተጠቃሚዎቹስ ነጋዴዎቹስ ያላቸው ስሜት ምን ይመስላል የሚለውን በተለያዩ አካባቢዎች ዞር ዞር ብለን ጠይቀናል። በተነገረን መሰረት በሰዓቱ ለተገልጋዩ አገልግሎት እየሰጠን ነው። ችግር እንፈጥርብን ነገር የለም። ጥሩ እየሰራን ነው። በሰዓቱ እንትን እያለ ነው። መንግስት በነገረን መሰረት ለስራው እና ደግሞ ለከስተመርም ያው አሁን መጥቶ ስትመልሺ እስከ 5 ሰዓት እንቀራሽ ደስ ይላል። ምክንያቱም አንተ እርቦት የሚመጣ ሰው አለ ወይ ከመንገድ የሚመጣ ሰው አለ እና ደግሞ ያው ለዛ ሰው አሪፍ ነው እና መቆየቱ ለኛ አሪፍ ነው። እንደው የማምሸት አጋጣሚው ብዙ ነው። ስለዚህ በማንኛውም ሰዓት አገልግሎቱን ማግኘት መቻሉ በራሱ በጣም ትልቅ ነገር ነው። ብዙ ጊዜ መንገዱ አስፈሪም ስለሆነ ለስጋታችን እንዲቀንስ ብለን በትራንስፖርት መጠቀምሽ አይቀርም። ወይ ራይድ ነው የምትጠቀሚው ወይ ላዳ ታክሲዎችን ነው የምትጠቀሚው። ከዛ የተረፈ ሌላ አይነት አገልግሎት ማግኘት ስለማንችል ለእንደዚህ አይነት ወጪ መዳረጋችን አይቀርም። ስለዚህ ያው ወጪ ሴቭ የሚያደርግልን ትልቅ አገልግሎት ነው ብዬ ነው ማምነው። እንደውም በምሽት ነው ተረጋግተን የምንሰራው። አገልግሎቱም ደግሞ ታክሲውም ተረጋግተን ነው ትራንስፖርት የምናገኘው። ለኛ ብዙ ጥቅም አለ። በፊት ላይ ያው በራይድ ምናምን ነው አንደኛ ትርፍ ሳንቲም ነው የምናወጣው። በፊት ላይ በጣም ችግር ነበር። አሁን ግን ከዚህ ተሻሽሎ አዲስ በወጣው አዋጅ እኛም እየተገበርን ነው፣ እነሱንም አገልግሎት እያገኘን ነው። አሁን ምንም አይነት ችግር የለም። ተዟዙረን እንግዲህ ሀሳባቸውን የጠየቅናቸው ሰዎች ሀሳባቸውን ስሜታቸውን አጋርተውን ነበረ። ከዛ መካከል እንግዲህ አንዳንዶቹ የተለያዩ ችግሮች እንዳሉ ተናግረው ነበረ። ያ ችግርም እንዲቀረፍላቸው ሀሳባቸውን አጋርተውናል። ስራው እስከ 3:30 መሆኑ እኛም አንጠላው ነበር። ጥሩ ነበር፣ ቆንጆ ነበር። እኛም ያው መሸጥ ነው የምንፈልገው። ነገር ግን 3:30 አምሽተን ስንወጣ ቤታችን ሩቅ ነው። ለምሳሌ እኔ አስኳ አዲስ ሰፈር ነኝ። ቡራዮ የሚሄዱ ልጆች አሉ፣ ከዛም በላይ የሚሄዱ ልጆች አሉ። እንወጣለን፣ ታክሲ አናገኝም። እየሰራን ነው ያለነው፣ አሪፍ ነው። ግን ጎን ለጎን ታክሲና የጸጥታ ሁኔታ ቢታሰብበት ደስ ይለኛል። መንገድ ስትሄጂበት መንገድ ሰላምና ጸጥታ ነገር የሚጠብቅሽ ሰው ጎን ለጎን ሲኖር ይመረጣል። ሌላው ታክሲ ስትሄጂ እጥፍ ነው የምትከፍይው። አሁን 50 ብር የምትከፍይ ነበር 100 ብር ነው የምትከፍይው። 15 ብር ነው የምትከፍይው። እሱንም ጎን ለጎን አስተያየት ብትሰጡበት ደስ ይለኛል። ሌላው አሪፍ ነውና ቢለመድ ከዚህም የተሻለ ለስራው እንደውም አመጪ ስራ ኖሮ ማምሸት እኮ ከዛም በላይ ብታመጪ ችግር የለውም። ትራንስፖርትም 24 ሰዓት ቢያገለግል ሱቆችን ቢሰሩ ምንም አይደለም። ጸጥታውን ግን ለምሳሌ ከኛ እቃ ገዝቶ ሲሄድ ሰው ላይ አደጋ ቢደርስበት ቅር ይለናል። ትራንስፖርትም ታውቃላችሁ፣ ትራንስፖርት ተጠቅመው ብዙ ችግር የሚፈጥሩ ሰዎች አሉ። የትራንስፖርት ስራ ላይ የትራንስፖርት መኪና ይዘው ይህንንም ጸጥታውን ነገር የጸጥታ አካላት በደንብ ሊጠብቁ ይገባል። አሁን እንግዲህ ሰዓቱን እንደምንመለከተው 5 ሰዓት ሊል ነው። በዚህ ሰዓትም ግን ሰዎች እየተንቀሳቀሱ ግብይት እያካሄዱ የተለያዩ ተሽከርካሪዎችም እየተንቀሳቀሱ ይገኛሉ። እንደተመለከት ነው እንግዲህ በተለያዩ ስፍራዎች የነበረን ቅኝት ይህን ይመስላል።